ይህ ነገር በማንኛውም ሚዛን ትክክል ሊሆን አይችልም። ውጭ ዓለማውያን ዘንድ ትክክል ያልሆነ ነገር ቤተክርስቲያን ላይ ሲመጣ ትክክል የሚሆንበት ምንም አይነት ሚዛን የለም። እስካሁን እያነጋገረ ያለው የነብይ እዩ ጩፋ ምርቃት ዶክተር ነብይ እዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን የተማሩ እንኳን ደስ አላችሁ። ሰኔ 14 ላይ ሁላችሁም መታችሁ ጌታን አብረን እናክብር ብለው ጠርተዋል። እግዚአብሔር ይስጣችሁ። ጅም ቤቶች ሊዘጉ ነው። ተአምራዊ የውፍረት መቀነስ መርሃ ግብር ተጀምሯል። በኢየሱስ ስም ሸንቃጣ ትሆኑ። አሜን። ፍሪ አንሳት፣ አንሳት፣ እንደገና አንሳት። ሚራክለስ ዌት ሉስ የሚባል ጸሎት ተአምራዊ የሆነ ኪሎ መቀነስ። እንዳሽን እየፈሉ ያሉ ገዳይ ፑልፒቶች አያስፈልጋችሁም። በኃጢአት ልምምድ ውስጥ ሆናችሁ ራሳችሁን የሚያሳያችሁና ለንስሐ የሚያነቃቃችሁ ቸርች ነው የሚያስፈልጋችሁ እንጂ በኃጢአት እያነከሳችሁ ከነ ኃጢአታችሁ እናንተን በሞቲቬሽን ማነቤሉ አየር ላይ የሚያበራችሁ ቸርች አያስፈልጋችሁ። ችግሩ የማን ነው? የዘማሪ ወይስ የቲክቶከሩ? እየመረረን መዋጥ ያለብን መራሩነት። ሰው ጆክ ሲያምረው ኮሜዲየንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያየው። ሪንትሪዲቢስ ከት ብሎ እየሳቀ በኢየሱስ ስም። በዚህ ሁሉ ግን እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሰላም ሰላም፣ ጤና ይስጥልኝ። በሪ ነኝ። በአዝናኝና በአስተማሪ ቪዲዮ መጥቻለሁ። በስደት ከሀገር ውጭ ያላችሁ እንዲሁም ከሀገር ውስጥ ያላችሁ እንደምን አላችሁ? ዳግም እኔን ለማየት ከፈለጋችሁ ሰብስክራይብ እና ላይክ እያደረጋችሁ ወደ ቪዲዮ ይህ ነገር በማንኛውም መንገድ ትክክል ሊሆን አይችልም። ወንጌል ለብዙ ሰዎች በብዙ ቋንቋ በብዙ አይነት መንገድ ይሰበካል። ነገር ግን ወንጌልን የሰማ ሰው መጀመሪያ ካለበት ነገር ሁሉንም ነገር ትቶ ነው መምጣት ያለበት። ማለትም ለምሳሌ በአድ አምልኮ ውስጥ ያሉ ሰዎች መጀመሪያ በአድ አምልኮ ውስጥ የነበሩ ሰዎች ጌታ ኢየሱስን ወንጌል በሰሙ ሰዓት ያን ልምምድ ሙሉ ትቶ ነው ወደ ቤተክርስቲያን መምጣት ያለባቸው፣ ወደዚህ ወደ እምነቱ መምጣት ያለባቸው ብዬ ነው ማስበው። በብዙ ቋንቋ በብዙ አይነት መንገድ ቢሰበክም በቋንቋቸው መጸለይ ቢችሉ በቋንቋቸው ብዙ አይነት ነገር ማድረግ ቢችሉ በባህላቸው ማለት ነው። ነገር ግን እዚያ በአድ አምልኮ ሰዓት ላይ የተለማመዱት ልምምድ ወደዚህ እምነት ወደ መንፈሳዊው ዓለም ማይዞ መምጣት የለባቸውም ብዬ አምናለሁ። እና ይሄም ልምምድ ከዛ ውስጥ ነው ብዬ ነው ማስበው። ምክንያቱም ስታያቸው እንደዚህ አይነት ነገር መንፈስ ቅዱስ እንደዚህ አያደርግም። የመንፈስ ቅዱስ ስራ አይደለም ይሄ ብዬ ነው ማስበው። ምክንያቱም መንፈስ ቅዱስ የሰላም አምላክ ስለሆነ ማለት ነው። አሁን አንዳንዶቻችሁ በመንፈስ ሆኖ ማን ፈራጅ ያደረገ ምናምን ልትሉ ትችላላችሁ። ይሄ የመፍረድ ምናምን ጉዳይ አይደለም። ሰው በመንፈስ ሲሆን በአእምሮ ሆኖ እግዚአብሔር ያደረገለትን እያሰበ እያሰላሰለ ውለታውን የእግዚአብሔርን ማድረግ እግዚአብሔርን እጅ እያሰበ ነው ማመስገን ያለበት ወይ መጸለይ ወይ ደግሞ ማምለክ ያለበት ብዬ ማስበው። ይሄ ግን ዛሬ እንደነካው ሰው በቃ በጣም ለማየት ራሱ በጣም ዘግናኝ የሆነ ነገር ነውና ይሄ ነገር በፍጹም ትክክል አይደለም ብዬ ነው ማስበው። ይሄን እያዩ የሚሰናከሉ በውጭ ላሉ ሰዎችም መልእክት አለኝ። ይሄ ነገር በፍጹም ከኛ ጋር ማች የሚያደርግ ነገር አይደለም።
እኛን የሚወክለን ነገር አይደለም። በውስጥ ያላችሁም ይህን ነገር እንደገና ማሰብ አለባችሁ። ይህን ነገር መተው አለባችሁ። እንደዚህ አይነት ድርጊቶች የምታደርጉ እንዲህ አይነት ልምምዶች ላይ ያላችሁ ሰዎች ብዬ ሀሳቤን እሰጣለሁ። መንፈስ ቅዱስ ማለት መንፈስን በመሞላት ማለት ነው። መንፈስ ቅዱስ ተቆጣጥሯችሁ እግዚአብሔርን እያሰባችሁ በቅድስና በመንፈስ ሆኖ እግዚአብሔርን ማምለክ ነው። አሁን ለምሳሌ ውጪ ጌታን ተቀበልሃል ተብሎ ሰው ይጠየቃል አይጠይቅም? ተቀበል ይባላል። ቸርች ውስጥስ መንፈስ ቅዱስ ተቀበልሃል ተብሎ መጠየቅ አለበት። ያልተቀበለ ብዙ ሰው አለ ይላል። አጵሎስ የሚባል ሰው ስለ ዮሐንስ ጥምቀት ብቻ የሚያውቅ ስለነበረ እኔ አይላፍ አጵሎስ በእውነት አጵሎስን ደስ ነው የሚለኝ። የገባውን ጥቅስ ወጥሮ ነው የሚያስተምረው። ወጥሮ የገባው ስለ ዮሐንስ ጥምቀት ነው። ጉባኤውን ቁጭ ያደርጋል። ወገኖቼ ዮሐንስ ሲያጠምቅ ውሃ በማስታጠቢያ ይወስዳል፣ ያንቸፋችፋል ሲላቸው ሰዎቹ የዮሐንስ ጥምቀት እውቀት ገባባቸው። ጳውሎስ አንድ ቀን በላይ በኩል ሲያልፍ ወደ ኤፌሶን ጎራ አለ። ሲያል ቁጥራቸው ሁል ጊዜ 12 ነው፣ ሁል ጊዜ 12። ኢየሱስ በነበረበት ጊዜ እንኳን 7 ደርሰዋል እኮ። ኤፌሶን ሁሌ 12 መጣና መጀመሪያ ጠይቅ፣ ኪቦርድ አላችሁ አላለም፣ ፓስተር አላችሁ አላለም፣ መንፈስ ቅዱስን ተቀብላችኋል ሲላቸው እንዳለም አልሰማን። እነሱ ደግሞ እውነተኛ ናቸው። የዚህ ዘመን ጴንጤ ደግሞ መንፈስ ቅዱስ ተቀበልሃል በለው ረሰረላባስ ይላል። ዝም ብሎ አልተቀበልኩም በል፣ ካልተቀበልኩ አላቅም በል። አይታል ጴጥሮስ እየሰመጠ ሲሄድ ምንድነው ያለው? እጄን ያዘኝ ጌታ፣ እጄን ያዘኝ፣ እጄን ያዘኝ ነው ያለው። የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም። ሪንትሪሊቢስ ሪንትሪሊቢስ ይላል። ሪንትሪሊቢሱን ታውና እጄን ያዘኝ፣ እጄን ያዘኝ፣ አውጣኝ። እንዴ መንፈስ መቀበል ማለት ምን ማለት ነው? በተለምዶ ብዙ ጊዜ ጌታን መቀበል እንላለንና እኔም ጌታን ተቀብያለሁ፣ ክርስቲያን ወንድሞችም ጌታን ተቀብለዋል። ጌታን ከተቀበልን በኋላ ደግሞ ጌታን የተቀበለ ያመነ ክርስቲያን ሆኖ መንፈስ ቅዱስ ያልተቀበለ አለ ማለት ነው። ብዙ ስላልገባኝ ነው። እኔ እንደማምነው ከሆነ ግን ሰው መንፈስ ቅዱስ ተቀበለ ማለት በልሳን አወራ ምናምን እንደዛ ነው ብዬ አይደለም ማስበው። ጌታን ሲቀበል መንፈስ ቅዱስ ተቀበለ ማለት ዳና ብዬ ነው ማስበው። ገብታችኋል? ጌታን ተቀበላችሁ ክርስቲያን ከሆናችሁ በኋላ ቸርች ውስጥ ደግሞ ቆይታችሁ መንፈስ ቅዱስ የምትቀበሉበት መንገድ አለ ብዬ አላስብም። ምናልባት ሄኒ ሊናገር የፈለገው ስለ መንፈስ ቅዱስ ሙላት ከሆነ እስማማለሁ። ምክንያቱም መንፈስ ቅዱስን ሁልጊዜ እንሞላዋለን። ይህ ማለት የሆነ መንፈስ ቅዱስ ከላይ የሆነ መጥቶ የሚሞላን ነገር ሳይሆን በውስጣችን ጌታን ስንቀበል የገባው መንፈስ ጌታን እንድንቀበል የረዳን መንፈስ ውስጣችንን ይሞላዋል። ያ ማለት የመንፈስ ሙላት ማለት በቃ ውስጣችን ያለው መንፈስ ሲቆጣጠር፣ አሁን ሰው ሰካራምን ወይ የሚጠጣው ነገር እንደሚቆጣጠረው ሁሉ የተቆጣጠረን በሱ ቁጥጥር ስንሆን፣ በቅድስና ስንመላለስ፣ በጸሎት ህይወት ለሰዎች መልካም በማድረግ ያ ሙላት ይባላል። የመንፈስ ቅዱስ ሙላት ነው ብዬ ነው የማምነውና ይመስለኛል የኔ ይናገር የፈለገው እንደዛ ነው እንጂ የሆነ ሰዓት ጌታን ተቀበለ ከዛ በኋላ ቸርች ውስጥ መንፈስ ቅዱስ ያልተቀበለ አለ ማለት ጌታን ያልዳነ ነው ማለት ነው። ያሰው ጌታን ተቀብሎ መንፈስ ቅዱስን ያልተቀበለ ገና መንፈስ ቅዱስን ተቀበል ካልነው ገና ወንጌል ያልሰማ ያልዳነ ሰው ነው ብዬ ነው የማስበውና ግን በመንፈስ ሙላት መንፈስን መሞላት ዕለት በዕለት ስለሆነ በዛ አስማማለሁ። ምን ትላላችሁ? አፍሪካኛ ያንቀሳቅሳል። ይሄንን አንብብልኝ እስኪ አማርኛውን። ዛሬ የኔ የግሌ ቀን ነው። አሜን። ያንተ ቀን ነው። አዎ። እስኪ ከታች በኩል እስኪ ፍጹም በልልኝ። ፍጹም። ሃሌሉያ ሃሌሉያ። ዛሬ የፍጹም ቀን ነው። የሰውን የልብ መሻት መናገር መንፈሳዊነት አይደለም። ሰውን የሚያነቃቃ ስሜታዊ የሚያደርግ ነገር ነው። ነገር ግን ከዚህ ይልቅ የእግዚአብሔርን ቃል ማስተማር የሰውን ሕይወት ይለውጣል።
አሁን እያየን ያለነው ነገር የሰውየውን ፍላጎት መሻት መናገር ይሳካለት ይችላል፣ ላይሳካለት ይችላል። ይሄ ደግሞ ለሰውየው ምንም ሊጠቅም አይችልም። ሌላው ደግሞ ዓለማውያን ሲያደርጉት የነበረው ስራ ወይ ዓለማውያን ጋር ሲሆን ኃጢአት የሆነ ነገር ቤተክርስቲያን ላይ ሲመጣ እኛ ጋር ሲመጣ ትክክል የሚሆንበት መንገድ ምን እንደሆነ አልገባኝም። በምን አይነት ሚዛን ነው ትክክል ሊሆን የሚችለው? እዛ ጋር ሲጨፍሩ፣ እዛ ጋር ሲደንሱ፣ የሆነ ነገር ሲያደርጉ ስተት ነው ብለን ቤተክርስቲያን ላይ ስናመጣው አፍሪካኛ ምናምን ዳንስ ምናምን ብለን ስናመጣው ትክክል ሆኖ ከታየን ችግር አለ ማለት ነው። መስተካከል ያለበት ነገር አለ። እንደገና ማሰብ አለብን ብዬ አስባለሁ። በቲዮሎጂ የማስተርስ ዲግሪያቸውን ይይዛሉ ወይ ደግሞ ይመረቃሉ። ይህ ምርቃት ሊሆን የነበረው 2017 ዓ.ም ነበር። ነገር ግን በእናታቸው ህልፈት ምክንያት ወደ 2018 ዓ.ም ኮሌጁ አስተላልፎላቸዋል። ይህንን የተናገሩት የኮሌጁ ረዳት ፕሮፌሰር የሆኑት ናቸው። በጣም ደስ የሚለው ደግሞ ነብዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ከጥቂት ወራት በኋላ በፒኤችዲ ደግሞ ይመረቃሉ። ዶክተር ነብይ እዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን የተማሩ ነው። እንኳን ደስ አላችሁ። ሰኔ 14 ላይ ሁላችሁም መጣችሁ ጌታን አብረን እናክብር ብለው ጠርተዋል። እግዚአብሔር ይስጥልኝ። ለነገሩ ሰው ገንዘብ ካለው አይደለም ዶክተሬት ዩኒቨርሲቲ ይኖረዋል። እኔ ያላልኩም ዘንድሮ አገልጋይ ነን የሚሉ ሰዎች ይብዛም ይነስም በቲዮሎጂ ትምህርት ቤት ውስጥ አልፈናል ይላሉ። ፕሮፋይላቸውን ፈተሽ ስታረጉ ቆቧንም ጭነዋል፣ ጋውኗንም ለብሰዋል። እና በቃ እነዚህ ሰዎች አትሊስት የእግዚአብሔርን ቃል ተምረዋል ብላችሁ አስባችሁ ጠጋ ብላችሁ ትጠይቃቸዋላችሁ። እስቲ ስለ መጽሐፍ ቅዱስ ምንነት ንገረኝ ስትሉት ሲስተሙ አይሰራም። እስቲ ጥቂት ስለ ስላሴ አውራኝ ስትሉት ፈጽሞ ሲስተሙ አይሰራም። እስቲ ክርስቶሎጂ ንገረኝ፣ ኑማቶሎጂ፣ ትምህርተ መንፈስ ቅዱስ ንገረኝ ስትሉት ሲስተሙ አይሰራም፣ ፈጽሞ አይሰራም ሲስተሙ። ቆይ አንተ ሲስተም የሚሰራው ምን ላይ ነው ምናምን ስትሉት 7 የተከፈቱ በሮች አያል፣ የሆነ መኪና በ3 ቀን ሲገባላ ያለ ይላል። ኮሌጆቹ ናቸው እንደዚህ አስተምሯቸው የሚወጡት። 7 የተከፈተ መንገድና በ3 ቀን መኪናው መጣ እንትኑ መጣ የሚሏቸው ኮሌጆቹ ናቸው አይመስለኝም። ግን ጥያቄውን ለእናንተ ልትሆኑ የምርም ግን ገብታችሁ በትምህርት ቤት ውስጥ አልፋችሁ አያበላም እንጀራ ብላችሁ በርበሬ አለ፣ ጨው አለ፣ ኮፍያው አለ። ያው ሼፍ ናቸው ማለት ኮፍያው አለ፣ ሼፍ ነብይ። አንዱ ቲክቶክ ላይ ላይቭ ገብቶ ነብይ ተብዩ የክርስቶስ 2 ባህሪያት ተብሎ ሲጠየቅ አንደኛው ፍቅር፣ ሁለተኛው የዋህነት ናም ብሎ ተናግሯል አሉና ወንድማችን ጸጋ ይብዛልህ። በኢየሱስ ስም ሸንቃጣቶ ፍሪ አንሳት፣ እንደገና አንሳት። ሚራክለስ ዌት ሉስ የሚባል ጸሎት አለ። ተአምራዊ የሆነ ኪሎ መቀነስ። አንተ እኔ እኮ ኪሎ ተአምራዊ ኪሎ መቀነስ ጸሎት እንዳለ ራሱ አላውቅም ነበር። ዛሬ ገና ሳቅ ተመስገን። ምን ይባላል ያው ራሳችሁን የሚያሳያችሁና ለንስሐ የሚያነቃቃችሁ ቸርች ነው የሚያስፈልጋችሁ እንጂ በኃጢአት እያነከሳችሁ ከነ ኃጢአታችሁ እናንተን በሞቲቬሽን ማነቤሉ አየር ላይ የሚያበራችሁ ቸርች አያስፈልጋችሁ። ገዳያችሁ ነው ያ ቸርች። የንስሐ ስብከት የማይወጣው ፑልፒት፣ የተቀደሱ ምክር የማይወጣው ፑልፒት፣ ሁሉ ጊዜ አየር ላይ የሚያንሳፍፍ ፑልፒት አማኞች በኃጢአት ላይ እንዳይነቁ እያዘናጋ የሚያጠፋ ፑልፒት ነው። እውነተኛ የእግዚአብሔር ፑልፒት ከምንም በላይ በቅድስናችን ላይ ትኩረት ያደርጋል።
የሚቀድስ ጸጋ የተሰጠን ስለሆነ በኃጢአት ድካማችን አንፈራም። እግዚአብሔር የተመሰገነ ይሁን። የሚቀድስ ጸጋ የተሰጠን ሰዎች ስለሆነ ዓለማዊ ምኞትን የሚያስገድ ጸጋ የተሰጠን ሰዎች ስለሆነ እግዚአብሔርን መምሰል ራሳችንን ለማስለመድ የሚያበቃን ጸጋ የተሰጠን ሰዎች ስለሆነ ኃጢአታችንን እርስ በርስ ለመናዘዝና በእግዚአብሔር ፊት ለማቅረብ አንፈራም። እንደዛ አይነቱ እግዚአብሔር ነው የሚያስፈልገው። ጸጋውን ያብዛል። በጣም የተወደደ ወንድም ነው። ለማታውቁ ሎሌ ቤተክርስቲያን ሐዋሳ እዛ እንደሚያገለግል ሰምቻለሁ። በጣም የተወደደ ወንድማችን ነው። በጣም ጥሩ ምክር ነው የመከረን። አሁን በቃ የውስጣችንን መሻት ብቻ የሚነግሩን በቃ ከእግዚአብሔር ርቀን ምድራዊ ነገር ላይ ብቻ እንድናተኩር የሚያደርጉ ከመንፈሳዊነት ርቀን ሄደን በቃ ከዓለም ጋር ተመሳስለን እንድንሆን የሚያደርጉ ቸርቾች ናቸው የበዙ ያሉት። ቸርች ልበላቸው ምን አላውቅም። ነገር ግን እንደዚህ ደግሞ ረጋ ብለን እግዚአብሔርን ቃል እየተማርን እግዚአብሔርን እያየን በመንፈስ ሆነን በጥበብ እግዚአብሔርን ወደምናመልክባቸው ቤተክርስቲያኖች ጎራ እንድትሉ አሳስባችኋለሁ። ጌታዬ ልባርከው ኢየሱሴን ልባርከው ጌታዬ በሰማያዊ ስፍራ ባርከን የረገጥኩትን አወረሰኝ። ታዲያ ምን ልስጠው ለጌታ በእልልታ ምን ልስጠው ለጌታ እስቲ ከፍ አድርጉለት በእልልታ ኧረ እንብላ እባክህ። ኧረ ወሬ ተረጋጋ። አምስት ነው አይዟችሁ ብዙ አላቆያችሁ። ቅድም ወንድሜ ራቤን ሲል አንድ መዝሙር ውስጤ ተመላለሰና እሱን ትንሽ ስንል ብቻ ጸልያለን። አላቆያችሁ። በእንጀራና በውሃ ብቻ መች ይኖራል በዚህ ምድር አብረን እንዘምር ላይ የኔ ልብ የሚያርፈው ውስጥ አንድ ቃል አለ ወገኖቼ። A few moments later 5000 ህዝብ ካበላ በኋላ በስውር ሊያረክሱት ወደዱ ይላል። አያችሁ፣ ዳቦ እንጀራ ፈልገው ሊያረክሱት ወደዱ ይላል። እኛ ግን እንዲህ መሆን የለብንም ወገኖቼ። አሜን በሉ ወገኖቼ፣ አሜን በሉ ወገኖቼ። ጌታ ሆይ እናመሰግናለን። አሜን በሉ ወገኖቼ፣ አሜን በሉ ወገኖቼ። ለምግብ ጸሎት ጊዜ ሙሉ የእሑድ ፕሮግራም በጌታ የተወደድሽና የእግዚአብሔር ሞገስ የፈሰሰብሽ አንቺ ሴት ሆይ ሰላም እልሻለሁ። ሰላም ላንቺ ይሁን። ለሁላችንም አንድ በል። አላወቅኩህም። እኔ ያስቆረጡ ናፊያድ ነኝ። አታውቂኝም? ያስቆረጡ ናፊያድ? እነሆኝ። አላወቅኩህም የኔ ወንድም፣ ተሳስተሃል መሰለኝ። ሰውን የተሳሳትክ ነህ የሚሉ ምንኛ የታደሉ ናቸው። ማን ነው? ምንኛ የተሳሳቱ ናቸው። ሰውዬ ነገርኩህ እኮ አላወቅኩህም አልኩ። ምንድን ነው የምትጨቀጭቀኝ? አትጩሂብኝ እንጂ መቅደላዊት። መቅደላዊት? ተሳስተሃል የኔ ወንድም። ፓስተር ነኝ እባክሽ። ፓስተር? ፓስተር አንተ ነህ እንዴ? እንዴት ደወልክ? እኔማ መንፈሳዊ ጥንካሬሽን ልፈትነው ነበር። አልሆነም መሰለኝ። ተው እንጂ ፓስተር፣ ያንተ ተማሪ አይደለሁ እንዴ? ዝም ብለንማ እጅ አንሰጥም። ኦ መቅደላዊት፣ በእውነቱ አንቺ ጠንካራ ሴት ነሽ። ጥንካሬውን ያላበሰኝን አመስግን። አንቺ በእቅፉ ያደረገ ምንኛ የታደለ ነው።
በእርግጥ እውነትህን ነው። ያ ሰው የታደለ ነው። አስደንቀሽኛል መግደላዊ። በጣም አዝናኝ ነው፣ ግን በጣም ከበድ ያለች መልእክት አለችበትና ያስኩሩቱ ምናምን በኋላ እንዳይሸጥሽ ምናምን መጠንቀቅ አለብሽ ማለት ነው። በተለይ ቸርች ያላችሁ ልጃገረዶች፣ ቸርች ያላችሁ ሴቶች በጣም መጠንቀቅ አለባችሁ ብዬ ነው የማስበው። ምክንያቱም የቸርች ሰው ሲሆን የቸርች ወጣት ዘማሪ ሊሆን ይችላል፣ ሙዚቃ ተጫዋች፣ የተለያየ ነገር የሚያደርግ ሰው ቸርች ውስጥ ስለሚገኝ ሲጸልይ ስለምታዩ፣ ሲዘምር ስለምታዩ ቶሎ ታምኑትና ከዛ ሰው ጋር ያሉን ግንኙነት ውስጥ ትገባላችሁ ብዙ ጊዜና በጣም መጠንቀቅ አለባችሁ። ልክ ትምህርት ቤታችሁ ወይ ደግሞ መስሪያ ቤታችሁ እንደምትጠነቀቁት ሁላ ቸርችም በጣም ከባድ ነው። የቸርች ደግሞ ለምታደርጉት ነገር ለምሳሌ የቸርች ግንኙነቶች በቸርች በሚፈጠሩ ሪሌሽንሽፕ በጣም መጠንቀቅ እንዳለብን ነው ማስበውና ምክንያቱም ለምናደርጋቸው ነገሮች ሁላ ሰበብ እየሰጠን ለዛ ጥቅስ እየሰጠን መቀጠል የለብንም እና እድሜያችሁ የደረሰ ልጆች ለቤተ ክርስቲያን አሳውቃችሁ በትክክለኛ መንገድ እጮኝነት ብትይዙ ምናምን ብዬ እመክራለሁ እና አሜዚንግ ነው። በስመ አብ ዮናታን ወርቁ ምን አይነት ኩል የሆነ ሙቪ ነው የሰራው! ከመነሻው እስከ መጨረሻው ድረስ አንድ የጥበብ ስራ በሙሉ ስሙ ፊልም ብዬ የምጠራው አይነት ስራ ነው ይሄ ስራ። ለአይን፣ ለጆሮ፣ ለውስጥ በጣም ኮምፎርታብል የሆነ በጣም ፓወርፉል የሆነ ሜሴጅ የያዘ መያዝ ብቻ አይደለም ሜሴጅ በትክክል ዴሊቨር ሲደረግ የታየበት ሙቪ ነው ይሄ ሙቪ። ይዘው የተነሳውን ስቶሪ ብንጀምር ከብዙ ሰው ጋር ከብዙ ኦዲየንስ ጋር ሪሌት ሊያደርግ የሚችል እኛ እንደ ተመልካች ይሄን ሙቪ ቁጭ ብለን ስናየው ሙቪ ውስጥ ገብተን በቃ የራሳችንን ምን መደረግ አለበት እዚህ ጋር ይሄ ቢሆን የሚል አይነት ኢንቮልቭመንት እንዲኖር ተደርጎ የሰራ እና ናሬት የተደረገ ሙቪ ነው። ለዚህ ሙቪ የተጻፈው ስክሪፕቱ የተገለጸበት የአክቲንግ መንገድ አብዛኞቹ አዲስ አክተሮች ናቸው። ብዙ ምንም ፊልም ላይ ተናቸው ማናቅ አውትስታንዲንግ የሆነ እንትን ነው። የሙቪው ከለሪንግ አጠቃቀም ማለት በጣም በቃ ክላሲክ የሆነ እኔ ማለት ኤክስፔክት ካረኩት በላይ ነው ይሄ ሙቪ ዴሊቨር ያደረገው። ሙዚቃ አጠቃቀሙ ሰስፔንስ ክራይም የምንለው አይነት ዞግ ያለው ሙቪ ነው ይሄ ሙቪ። ግን በቃ ያንን አሁን ያልኩትን ዞግ በቃ እንዲህ በደንብ አቅፎ ደግፎ ፊልሙ እስኪያልቅ ድረስ አብሮ የተጓዘ የሙዚቃ አጠቃቀም እንዳልኩት ከለሪንጉ ኤቭሪ ነገሩ ሙቪ ማሟላት ያለበትን ነገር ጠቅላላ አሟልቶ ተገኝቶ ዴሊቨር ያደረገ ዴሊቨር አድርጎም እንደተመቆጭ ብለን ስናየው ሳቲስፋይ የሚያደርግ በጣም በጣም አውትስታንዲንግ የሆነ ሙቪ ነው ይሄ ሙቪ። ያላያችሁ ሰዎች ግዴታ ማየት ያለባችሁ፣ ያያችሁት ደግሞ በጣም ሪዋቸብል በሆነ ወይ የተሰራ ሙቪ ነው። ቢደገም ራሱ በጣም ኢንተረስቲንግ የሆነ ሙቪ ነው። ፐርሰናል አይቼው በጣም የተመቸኝ 8 ከ10 የሰጠሁት በጣም ጸደይ ሙቪ ነው የተከበረው። እኔ መጀመሪያ ሰዓት ላይ ዘፈን መስሎኝ ነበር። እስቲ እናንተ ምን ትላላችሁ? ችግሩ የማን ነው? ቲክቶከሮቹ ወይ የዘማሪ? ኮሜንት ላይ ጻፉልኝ። ኮሜዲያንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያየው። ሪንትሪ ሊቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣም በጸሎት እግዚአብሔር ስሙ መቀለጃ የአብዛኛዎቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ላሰበቻ ነው ጭፈራዬ እንደው ዝም ብሎ ቀኑን ሙሉ ያው በቃ ይቅርታ ብለዋል ሶሪ በላቸው። ምን ብናገር አዝናናዋለሁ።
እግዚአብሔር ምስክር ይኸው እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ አንድ ፈውስ የለ ነቃባቸው አይደል አትስማቸው እንደውም ከቻልክ አትሂድ ይዛች የብዙ ምዕመናን ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ። በጣም የተባረከ ሰው ነው ይሱ በነገራችን ላይ ቤተ ክርስቲያን ቲያትር ቤት እኛም ኮሜዲያን ሆነን ብራዘር እንደሱ አይደለም እግዚአብሔር ምስክሬ that fire እንግዲህ ምን እንላለን እየመረረንም ቢሆን ማዋጥ ያለብን እውነት በጣም አስቸጋሪ የሆነ ነባራዊ ሁኔታ አሁን ያለንበት ሁኔታ ቀደም እንዳልኳችሁ የልባችንን መሻት ብቻ እግዚአብሔር ወደ ጎን የተተወበት ጊዜ ነው። መንቃት አለብን ብዬ አስባለሁ። ዶክተር ማሙሻ እግዚአብሔር ጸጋውን አብዝቶ ይጨምርልን ያብዛልን። እንደተሰማኝ ታውቃላችሁ? ይህን ሳይ ካለንበት ጨለማ ውስጥ ካለንበት የኃጢአት ምልልስ ውስጥ ካለንበት የዘረኝነት ካለንበት ይህ ዓለም በቃ ጨለማ ውስጥ ድካም ከዚያም አልፎ ደግሞ የምንሰራቸው ነገሮች በቃ ኑሮ ሲከብደን በተለያየ የስጋ አይነት ድካም ውስጥ ሳለን የላይኛውን ማየት አቅቶን ኢየሱስን ማየት አቅቶን በችግር ሳለን መንፈስ ቅዱስ የልቦና አይኖቻችንን ጆሮአችን ሲነካው ኢየሱስን ስናይ ኢየሱስን በቃሉ በመንፈሱ ስናየው የሚሰማን ስሜት ደስታ የሚሰማን ሰላም ነው የተሰማን። ኢየሱስን ስናይ ያ ችግራችን ያ ኃጢአታችን ያ ድካማችን እና ደግሞ በተለምዶ በኑሯችን እንኳን በቃ አልገፋ ያሉ የኑሮ ውድነት ሁሉም ነገር ተረሱ ኢየሱስን ስናይ የሚሰማን ደስታ የሚሰማን ሰላም እሱን የተሰማኝ አይኖቻችንን ከዓለም ነገሮች ላይ አንስተን አይኖቻችንን ወደ ኢየሱስ ማድረግ ይሆንልን። የዛሬ ቪዲዮቻችን ይህን ይመስሉ ነበር። በቀጣይ እኔን ማየት ከፈለጋችሁ ላይክ እና ሰብስክራይብ እያደረጋችሁ ልጠብቁኝ አሳስባችኋለሁ። እንዲሁም በስደት ከሀገር ውጭ ያላችሁ እንዲሁም ሀገር ውስጥ ያላችሁ የሀገሬ ልጆች እጸልይላችኋለሁ፣ እወዳችኋለሁ። መልካም ጊዜ ይሁንላችሁ።
እኔ መጀመሪያ ሰዓት ላይ ዘፈን መስሎኝ ነበር። እስቲ እናንተ ምን ትላላችሁ? ችግሩ የማን ነው? የቲክቶከሮቹ ወይ የዘማሪው? ኮሜንት ላይ ጻፉልኝ። በጣም የተባረከ ሰው ነው ሰው በነገራችን ላይ እንግዲህ ምን እንላለን? እየመረረን ቢሆን ማዋጥ ያለብን እውነት በጣም አስቸጋሪ የሆነ ነባራዊ ሁኔታ አሁን ያለንበት ሁኔታ ቀደም እንዳልኳችሁ የልባችንን መሻት ብቻ እግዚአብሔር ወደ ጎን የተተወበት ጊዜ ነው። መንቃት አለብን ብዬ አስባለሁ። ዶክተር ማሙሻ እግዚአብሔር ጸጋውን አብዝቶ ይጨምርልህ ያብዛልህ። በጣም ልቤን የነካኝ ምን እንደተሰማኝ ታውቃላችሁ? ምን እንደተሰማኝ ታውቃላችሁ? በዚህ ክሊፕ ምን እንደተሰማኝ ታውቃላችሁ? ይህን ሳይ ካለንበት ጨለማ ውስጥ ካለንበት የኃጢአት ምልልስ ውስጥ ካለንበት የዘረኝነት
ካለንበት ይህ ዓለም በቃ ጨለማ ውስጥ ድካም፣ ከዚያም አልፎ ደግሞ ምንሰራቸው ነገሮች በቃ ኑሮ ሲከብደን በተለያየ የስጋ አይነት ድካም ውስጥ አለን። የላኛውን ማየት አቅቶን ኢየሱስን ማየት አቅቶን በችግር ሳለን መንፈስ ቅዱስ የልቦና አይኖቻችንን የልቦና አይኖቻችንን ጆሮአችንን ሲነካ ኢየሱስን ስናይ ኢየሱስን በቃሉ በመንፈሱ ስናየው የሚሰማን ስሜት ደስታ፣ የሚሰማን ሰላም ነው የተሰማን። ኢየሱስን ስናይ ያ ችግራችን፣ ያ ኃጢአታችን፣ ያ ድካማችን እና ደግሞ በተለምዶ በኑሯችን እንኳን በቃ አልገፋ ያሉ የኑሮ ውድነት ሁሉም ነገር ተረሱ ኢየሱስን ስናይ የሚሰማን ደስታ፣ የሚሰማን ሰላም እሱን የተሰማኝ። ኢየሱስን በቃሉ ማየት፣ ኢየሱስን በቃሉ ማየት፣ ኢየሱስን በመንፈስ ማየት ይሆንልን። አይኖቻችንን ከዓለም ነገሮች ላይ አንስተን አይኖቻችንን ወደ ኢየሱስ ማድረግ ይሆንልን። የዛሬ ቪዲዮቻችን ይህን ይመስሉ ነበር። በቀጣይ እኔን ማየት ከፈለጋችሁ ላይክ እና ሰብስክራይብ እያደረጋችሁ ልጠብቁኝ አሳስባችኋለሁ። እንዲሁም በስደት ከሀገር ውጭ ያላችሁ እንዲሁም ሀገር ውስጥ ያላችሁ የሀገሬ ልጆች እጸልይላችኋለሁ፣ እወዳችኋለሁ። መልካም ጊዜ ይሆንላችሁ።